አይሻ ረዲየላሁ አንሃ እንዲህ ትላለች፣ የኢብኑ ዑመርን ያህል የነቢዩን ፈለግ ወይም ሱናን የተከተለ ማንም የለም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ይዘንላችሁ የቀረብነው ታሪክ ስለ ታላቁ ጀግና ሰሃባ የነቢዩን ሱና በመከተል ማንም የማይደርስበት ታላቅ ሰሃባ ስለሆነው አብዱላህ ኢብኑ ዑመር ሲሆን፣ በቅድሚያ ግን ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ እንድትጀምሩት በአክብሮት እንጠይቃለን። በመዲናና በኡሁድ መካከል ባለው መንገድ ላይ በምትገኘው ሸይኻን በተባለች ስፍራ በነቢዩ ሰለላሁ ዐለይሂ ወሰለም ይመራ የነበረው 1000 የሙስሊም ጦር ሶላት ቆሟል። ፀሐይ ከአድማስ በታች መጥለቅ ጀምራለች። ነቢዩ ሰለላሁ ዐለይሂ ወሰለም ከፈረሳቸው ላይ ወረዱ። የተሟላ የውጊያ ልብስ አድርገዋል። በብረት ቆባቸው ላይ ጥምጣም ታስሯል። የደረት መከላከያ ልብስ ወይም ጥሩር አጥልቀዋል። ከስሩ ደግሞ የሰይፋቸው ማንገቻ የታሰረበት የሆድ ዕቃ መከላከያ የብረት ልብስ አለ። በጀርባቸው ላይ አንድ ጋሻ ተሸክመዋል። ሰይፋቸው ከጎናቸው በኩል ተንጠልጥሏል። ፀሐይ እንደጠለቀች ቢላል አዛን አደረገና ሰገዱ። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም ወታደሮቻቸውን ለሁለተኛ ጊዜ ተዘዋውረው ተመለከቱ። ምንም እንኳን እድሜያቸው አነስተኛ ቢሆንም በውጊያው ላይ ለመካፈል የተመኙ 8 ልጆች በመካከላቸው መኖራቸውን የተገነዘቡት በዚህ ጊዜ ነበር። ከእነሱ መካከል የዘይድ ልጅ ዑሳማና የዑመር ልጅ አብደላህ ይገኙበት ነበር። ሁለቱንም የ13 ዓመት ልጆች ነበሩ። ሁሉም በአስቸኳይ ወደየቤታቸው እንዲመለሱ ነቢዩ ሰለላሁ ዐለይሂ ወሰለም አዘዟቸው። ከልጆቹ መካከል ሁለቱ ብቃት ያላቸው ተዋጊዎች መሆናቸውን ስላዩ ወደ ኡሁድ ውጊያ ከሚያመራው ጦር ሰራዊት ጋር አብረው እንዲሄዱ ሲፈቀድላቸው፣ ሌሎቹ ግን ወደ የቤተሰቦቻቸው ተላኩ። አብዱላህ ኢብኑ ዑመር ረዲየላሁ አንሁ ገላ በልጅነት እድሜው ነቢዩ ሰለላሁ ዐለይሂ ወሰለም በነበሩባቸው ግዳጆች ሁሉ ላለመለየት የነበራቸውን ከፍተኛ ጉጉት ያሳየው በእንዲህ አይነት ሁኔታ ነበር። ኢስላምንም የተቀበለው ገና 10 ዓመት ሳይሞላው ነበር። ከአባቱና የኋላ የነቢዩ ሰለላሁ ዐለይሂ ወሰለም ባለቤት ከሆነችው ሐፍሳ ረዲየላሁ አንሃ ከተባለች እህቱ ጋር ሂጅራ አድርጓል። ከኡሁድ በፊት ከበድር ጦርነት እንዲመለስ ተደርጎ ነበር። እሱና ዑሳማ በዚያን ጊዜ ሁለቱም የ15 ዓመት ልጆች ሆነዋል። እንዲሁም በእነሱ ዕድሜ ክልል የሚገኙ ሌሎች ልጆች ለምሽግ ቁፋሮ ብቻ ሳይሆን ጊዜው ሲደርስ ለውጊያም ጭምር ከሌሎቹ ሰዎች ረድፍ እንዲቀላቀሉ እስከ ምሽጉ ጦርነት ድረስ አልተፈቀደላቸውም ነበር። አብዱላህ ኢብኑ ዑመር ረዲየላሁ አንሁ ሂጅራ ካደረገ ጊዜ አንስቶ ከ70 ዓመት በላይ ቆይቶ እስከ ሞተበት ዕለት ድረስ ኢስላምን በማገልገል አቻ የለሽ ክብር ተጎናጽፏል። አቡ ሙሳ አልአሽዓሪ እንዳሉት ከሆነ አብዱላህ በሙስሊሞች ዘንድ ጥሩና የጥሩ ሰው ልጅ ተደርጎ ይታይ ነበር። በእውቀቱ፣ በትህትናው፣ በቸርነቱ፣ በመልካም ጸባዩ፣ በሐቀኝነቱ ከንቅዘት የጸዳ መሆኑና በኢባዳዎች ላይ በነበረው ጽናቱ ይታወቃል። ከታላቁና እጅግ ከተከበሩ አባቱ ከዑመር ብዙ ተምሯል። ሁለቱም ከሁሉም በላይ ታላቅ መምህር ከነበሩት የአላህ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም የመማር ዕድል ተጠቃሚዎች ሆነዋል። ነቢዩ ሰለላሁ ዐለይሂ ወሰለም በተለያዩ ሁኔታዎች ያደረጉት የነበረውን እያንዳንዱ ንግግር ወይም የፈጽሙት የነበረውን ድርጊት አብዱላህ በቅርብ ሆኖ ይከታተላል። የተከታተለውንም በትጋት ተግባራዊ ያደርግ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ የተወሰነ ቦታ ላይ ሶላት ሲሰግዱ አይቶ ከሆነ የኋላ አብዱላህ ከዚያቸው ቦታ ላይ ይሰግድባት ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ቁመው ዱዓ ሲያደርጉ አይቶ ከሆነ እርሱም ቁመው ዱዓ ያደርጋል። በመንገድ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ከግመላቸው ላይ ወርደው 2 ረካ ሶላት ሲሰግዱ አይቶና በዚያው መንገድ የመሄድ ዕድል አጋጥሞት ከሆነ እዚያቸው ቦታ ላይ ቆሞ 2 ረካ ይሰግዳል። አንድ ጊዜ መካ ውስጥ በአንድ ቦታ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ከግመላቸው ላይ ወርደው 2 ረካ ከመስገዳቸው በፊት ግመሏ 2 ጊዜ ተሽከረክራ ዞራ ስትቆም ይመለከታል። በእርግጥ ግመሏ ያንን ያደረገችው በአጋጣሚ ሊሆን ይችላል። አብዱላህ ኢብኑ ዑመር ረዲየላሁ አንሁ በሌላ ጊዜ እዚያ ቦታ የመገኘት ዕድል ሲገጥመው ግን ግመሉ ተንበርክካለት ከመውረዱ በፊት 2 ጊዜ እንድትሽከረከር ነበር ያደረጋት። ከዚህም ነቢዩ ሰለላሁ ዐለይሂ ወሰለም ሲያደርጉት ባየው ሁኔታ ዝንፍ ሳይል 2 ረካ ሰገደ።
አይሻ ረዲየላሁ አንሃ አብደላህ ኢብኑ ዑመር ረዲየላሁ አንሁ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ፈለግ ለመከተልና ለመተግበር አቻ እንደማይገኝለት መስክራለች። አብደላህ ረዲየላሁ አንሁ የነቢዩን ሰለላሁ ዐለይሂ ወሰለም ተግባራት በቅርብ ሆኖ ሲከታተል የነበረ፣ ይሁን እንጂ እሳቸውን ንግግሮች ሲዘግብ ግን ከፍተኛ ጥንቃቄ ከማድረግ አልፎ ይፈራም ነበር። አንዲት ሐዲስ ይናገር የነበረው ቃል በቃል እንደሚያስታውሳት ሙሉ በሙሉ እርግጠኛ ከሆነ ብቻ ነበር። ከነቢዩ ሰለላሁ ዐለይሂ ወሰለም ሷሃባዎች መካከል ከነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላለመጨመር ወይም ላለመቀነስ ከአብደላህ ኢብኑ ዑመር የበለጠ ጠንቃቃ ሰው ማንም አልነበረም ሲል ከእሱ ዘመን ሰዎች መካከል አንደኛው መስክሮለታል። ሕጋዊ ፍርድ ወይም ፈተዋ ለመስጠትም የዚያኑ ያህል ሲበዛ ጠንቃቃና የማይዳፈር ሰው ነበር። አንድ ጊዜ አንድ ሰው መጥቶ በአንድ በተወሰነ ጉዳይ ላይ አስተያየት እንዲሰጠው ይጠይቀዋል። በዚህ ጊዜ አብደላህ ኢብኑ ዑመር ረዲየላሁ አንሁ ስለጠየቀኝ ነገር ምንም እውቀት የለኝም ሲል መለሰለት። ሰውየውም በመጣበት ተመልሶ ሄደ። አብደላህ በደስታ እጆቹን እያጨበጨበ ለራሱ የዑመር ልጅ ስለማያውቀው ነገር ተጠይቆ አላውቅም አለ በማለት ተናገረ። ምንም እንኳን ቃዲ ወይም ዳኛ ለመሆን የሚያስችል ብቃት ቢኖረውም እሱ ግን ለመሆን የሚሻ አልነበረም። የቃዲ ደረጃ በሙስሊሙ ህብረተሰብና መንግስት ውስጥ ካሉት እጅግ ጠቃሚና የተከበሩ ስልጣናት አንዱ በመሆኑ ክብርና አድናቆት የሚያስገኝ ቢሆንም ይህ ሹመት በኸሊፋው ዑስማን ረዲየላሁ አንሁ በተሰጠው ጊዜ ሳይቀበለው ቀርቷል። ለዚህ የነበረው ምክንያት የቃዲን ስልጣን አስፈላጊነት በመናቁ ሳይሆን ከኢስላም ጋር በሚያያይዙ ጉዳዮች ላይ ፍርድ በሚሰጥበት ጊዜ ስህተቶችን እንዳይፈጽም ከነበረው ስጋት በመነጨ ነው። ዑስማን የዳኞችና የህግ ሥራ በሚያከናውኑ በርካታ ሌሎች የነቢዩ ሰለላሁ ዐለይሂ ወሰለም ሷሃባዎች ላይ ተጽዕኖ ያሳድር ይሆናል በሚል አብደላህ የሚሰጠውን የራሱን ውሳኔ ለሰዎች እንዳይናገር አግባብተውትም ነበር። ከዚያ ቀን ወዲህ አብደላህ ቤትም ውስጥ ሆነ ወይም በመንገድ ላይ የሌሊት ሶላት መስገድ አልተወም። በሌሊት ጸጥታ አምላክን ብዙ ማስታወስ፣ ሶላት መስገድና ቁርአን ማንበቡን ተያያዘው። እስከ ሕይወቱ ፍጻሜ በተለይ ደግሞ የቁርአን የማስጠንቀቂያ አንቀጾችን በሚሰማ ጊዜ ልክ እንዳባቱ ሁሉ የሱም አይኖች በእንባ ይሞሉ ነበር። ዑበይዳ ረዲየላሁ አንሁ አንድ ቀን የሚከተሉትን አንቀጾች ለአብደላህ ኢብኑ ዑመር ረዲየላሁ አንሁ ባነበበ ጊዜ የሆነውን ይናገራል። ከህዝቦችም ሁሉ መስካሪን ባመጣን ጊዜ አንተንም በእነዚህ ላይ መስካሪ አድርገን በምናመጣህ ጊዜ የካህዲዎች ሁኔታ እንዴት ይሆን? በዚያ ቀን እነዚያ የካዱትና መልእክተኛውን ያልታዘዙት በእነሱ ምድር ብትደፋባቸው ይመኛሉ፣ ከአላህ ወሬን አይደብቁም። አብደላህ እነዚህን አንቀጾች በሰማ ጊዜ ጺሙ በእንባ እስከሚደርስ ድረስ አለቀሰ። አንድ ቀን ከአንዳንድ ቅርብ ጓደኞቹ ጋር ተቀምጦ ሳለ እንዲህ ሲል አነበበ። ለሰላቢዎች ወየውላቸው፣ ለነዚያ ከሰዎች ባሰፈሩ ጊዜ የሚያስሞሉ፣ ለነርሱም ለሰዎቹ በሰፈሩት ወይም በመዘኑላቸው ጊዜ የሚያጎድሉ ለሆኑት እነዚያ እነሱ ተቀሰቃሾች መሆናቸውን አያውቁምን? በታላቁ ቀን ሰዎች ለዓለማት ጌታ ፍርድ በሚቆሙበት ቀን ተቀስቃሾች መሆናቸውን አያውቁምን? በዚህ ላይ ሰዎች ሁሉ ለዓለማት ጌታ ፍርድ በሚቆሙበት ቀን ተቀስቃሾች መሆናቸውን የሚለውን ሐረግ እየመላለሰ ህሊናው እስኪስት ድረስ መደጋገምና ማልቀስ ቀጠለ። ለአላህ ተገዥነት፣ ገራገርነትና ቸርነት በአንድ ተዋህዶ አብደላህ በሷሃባዎችና ከነርሱ በኋላ በመጡትም ጭምር በከፍተኛ ሁኔታ የተከበረ ሰው አድርጎታል። ከመጠን ያለፈ ቸርነቱ ድህነትን ያላብሰኛል ብሎም አልፈራም። ሕይወቱም ሙሉ ታታሪና ታማኝ ነጋዴ ነበር። ከዚህ በተጨማሪ ከበይተል ማል ወይም ግምጃ ቤት በርከት ያለ ደመወዝ የነበረው ቢሆንም ይህንን ብዙውን ጊዜ ለድሆችና ለችግረኞች ነበር የሚሰጠው። ለእርሱ ቸርነት አዩብ ኢብኑ ወይል አድራሲ እንዲህ ሲል ይናገራል። አንድ ቀን ኢብኑ ዑመር 4000 ድርሃምና አንድ ባለ ለስላሳ ጸጉራም ብርድ ልብስ ተቀብሎ ነበር። ይሁንና በሚቀጥለው ቀን ለግመሉ ምግብ በዱቤ ሲገዛ አየሁት። ከዚያም ወደ አብደላህ ቤተሰቦች በመሄድ አቡ አብድራህማን ወይም አብደላህ ኢብኑ ዑመር ትላንት 4000 ድርሃምና አንድ ብርድ ልብስ አላገኘምን ስል ጠየቅኳቸው። እነርሱም አግኝቷል፣ ትናንት ከመጨለሙ በፊት ከቤት ወጣ፣ ሲመለስም ምንም ይዞ አልመጣም። ገንዘቡን የት እንዳገባው ጠየቅነው፣ ለአንድ ድሃ እንደሰጠው ነገረን ሲሉ መለሱ ቤተሰቦቹ።
ለአብደላህ ረዲየላሁ አንሁ ሀብት አገልጋይ እንጂ አለቃው አይደለም። የህይወት መሰረታዊ ፍላጎቶች ማሟያ መንገድ እንጂ የቅንጦት መሳሪያ አልነበረም። በዚህ ዝንባሌው በመብቃቃትና በቀላል አኗኗሩ ይታገዝ ነበር። አንድ ጊዜ ከጓደኞቹ መካከል አንደኛው በኹራሳን በጣም ምርጥና ውብ የሆነ ጨርቅ አመጣለት። ይህንን ልብስ ከኹራሳን አመጣሁልህ፣ በእርግጥ ለዓይኖችህ እርካታ ይሰጣል። እነዚህን የለበስካቸውን ሻካራ ልብሶች አውጥተህ ጣልና ይህንን ቆንጆ ልብስ እንድትለብስ እመክርሃለሁ አለው። እሺ እስኪ ያሳየኝ አለ አብደላህ ረዲየላሁ አንሁ። ለመሆኑ ሐር ነው ሲል ጠየቀ። ጓደኛውም የለም ጥጥ ነው ሲል መለሰለት። ለጥቂት ጊዜ ያህል አብደላህ ረዲየላሁ አንሁ ተደሰተ። ከዚያ በኋላ ግን ልብሱን በቀኝ እጁ ገፋ አደረገለት። የለም ለራሴ ስል ነው የፈራሁት፣ ቀብራራና ጉረኛ ያደርገኛል ብዬ እሰጋለሁ። አላህ ደግሞ ቀብራራና ጉረኛን አይወድም አለው። መይሙን ኢብኑ መህራንም የሚከተለውን ይነግረናል። ከኢብኑ ዑመር ረዲየላሁ አንሁ ቤት ገባው። አልጋውን፣ ብርድ ልብሱን፣ ምንጣፉንና በውስጡ ያለውን ነገር ሁሉ በገንዘብ ገመትኩት። 100 ድርሃም የሚያወጣ ሆኖ ነው ያገኘሁት። ያ የሆነበት ምክንያት ግን አብደላህ ኢብኑ ዑመር ረዲየላሁ አንሁ ድሃ ስለነበር አይደለም። በእርግጥም ሀብታም ነበር። ቋንቋና ሆኖም አልነበረም። በእርግጥ ቸርና ለጋስ ነበር። ግና ያገኘውን ንብረት ሁሉ ለኢስላምና ለሙስሊሞች ደህንነት ሲል ወጪ ስለሚያደርግ ነው። አብደላህ ኢብኑ ዑመርን አላህ መልካም ስራውን ይውደድለት። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ስር እንድታስቀምጡልን ስንል በአክብሮት እንጠይቃለን።